ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። የእግዚአብሔር ሰላም ከዚህ ከምጽአቱ አዋጅ ነጋሪ አገልግሎት ይድረሳችሁ እንላለን። ፓስተር አለማየሁ ነሞና ይልቃል አስራት ነን። ቃል ላይ አንድ መረጃ አቀብለናችሁ ነበረ። ተመልሰን ደግሞ ማምሻውን ደግሞ እንዲሁ አዳዲስ መረጃዎችን እንዲሁም ደግሞ የእግዚአብሔርንም ቃል ይዘን ስለመጣን እንድታዳምጡን እናሳስባለን። መልካም ጊዜ እንዲሆንልን እመኛለሁ። ይልቃል አስራት ነኝ በድጋሚ ከምጽአቱ አዋጅ ነጋሪ አገልግሎት። ፓስተር እንዴት አመሸ? እንግዲህ በድጋሚ ተገናኝተናል። እንደምን አመሸ ተመልካቾቻችንም እንደምን አመሻችሁ። በውጭ ያላችሁ ደግሞ ማለዳ ይመስለኛል አንዳንድ ቦታ ላይ እንኳን እንደምን አደራችሁ ላለው መልካም ቀን ሆነበት ቦታ ደግሞ መልካም ቀን ይሁንላችሁ ላለው። መልካም እንግዲህ ፓስተር ቃል ላይ መረጃዎችንም እንዲሁ ለአድማጮች አጋርተን ነበረ። አሁንም አንድ መረጃም ወይ ደግሞ መረጃዎችን ይዘን እንደመጣ ተስፋ አደርጋለሁ። እሱን ደግሞ ለአድማጮቻችን አጋራለሁ። እንግዲህ የዓለም ትኩሳት አንዴ ወደ ህንድ ወደ ፓኪስታን ይሄዳል፣ አንዴ ወደ ዩክሬን አሜሪካ ይሄዳል፣ አንዴ የስበት ማዕከል ወደሆነ ወደ ቀይ ባህር ይሄዳል፣ ወደ ኤዥያ ደግሞ ወደዚህ ወደ ሚድል ኢስት ይመጣል። እንግዲህ ሩቅ ምስራቅ ላይ ደግሞ አንድ አስፈሪ ነገር በጸጥታ ውስጥ የተፈራ ነገር ተከስቷል። የሰሜን ኮሪያው መሪ ኪም ጆንግ ለአሜሪካና ለደቡብ ኮሪያ እንዲሁም ለጃፓን ከፍተኛ ማስጠንቀቂያ ሰጥተዋል። ከሰሞኑ ጸጥታ ማስጠንቀቂያ ሰጥተዋል። ማስጠንቀቂያ መስጠት ብቻ ሳይሆን መሳሪያዎቻቸውን ወደ እነዚህ ከተሞች ላይ ደግነዋል። እንግዲህ ታስታውሳለህ በፊት በፓሎን ሁሉ ቆሻሻ ነገር እየጣሉ ከተማውን እንዴት ይበክሉት እንደነበረ፣ ድሮኖች በረው እየገቡ ደቡብ ኮሪያን ሰውንን እንዴት ያስፈራራ እንደነበረ ታውቃለህ። እና ለምንድነው ይሄ የሆነው ተብሎ ሲታይ ምንድነው እንግዲህ ጃፓን ከሁለተኛ ዓለም ጦርነት በኋላ በሚሊቴሪም በወታደርም ገደብ ተጥሎባታል። ገደብ የተጣለባት እንግዲህ ካደረሰችው ተጽዕኖና ጉዳት በእርግጥ እሷም ላይ ሂሮሺማና ናጋሳኪ ላይ የመጀመሪያ አቶሚክ ቦምብ የተሞከረባት ሀገርም ነች እና ከዛ ከሁለተኛ ዓለም ጦርነት በኋላ ከፍተኛ ተጽዕኖ ተደርጎባታል። ነገር ግን አሁን ምንድነው ሾልኮ የወጣው መረጃ ውስጡን ጃፓን በከፍተኛ ሁኔታ እየተዘጋጀች ነው። አንድ ደግሞ የሚጠረጠር ነገር አለ። አሁን የጃፓን ኢንዱስትሪዎች አብዛኞቹ መለወጥ የሚችሉ ናቸው ይባላል። ጦርነት ቢሆን ወደ ጦር መሳሪያ ማምረቻነት መቀየር የሚችሉ ናቸው። ምክንያቱም እኛም ሀገር ሰሜን ኮሪያ እንደሰራችው የክላሽንኮቭ ምናምን ጠመንጃ ማምረቻ ፋብሪካ ነበር፣ ጋፋት ኢንጂነሪንግ ይባላል። እሱ ጭልፋም ማንኪያም ሹካም ሳህንም ማምረት ይችላል በሰላም በሆነ ጊዜ። እንደዚህ ወረራ ጊዜ ደግሞ መሳሪያ ያመርታል። እና ጃፓን በከፍተኛ ሁኔታ የባህር ኃይሏንም የአየር ኃይሏንም ግኝት ነው። እንዲሁ ደግሞ ጸረ አየር ኃይል ጸረ አውሮፕላኖች እና የአየር ምድቦቿን በከፍተኛና እጅግ ዘመናዊ በሆነ ወታደራዊ መሳሪያ እያደራጀች መሆኑ ታውቋል። እና ምንድነው አንዱ ፍራቻ ቅድም እንዲሁ ስንወያይ አንስተነው ነበር ታስታውስ ከሆነ አሜሪካ ቀጥታ ደቡብ ኮሪያ ላትወረድ ሰሜን ኮሪያ ላትወረድ ትችላለች። ነገር ግን በደቡብ ኮሪያና በሰሜን ኮሪያ ልታስመታ ትችላለች። ብዙ ጊዜ አሜሪካኖች ከጀርባ ነው ታውቃለህ፣ ጦርነት እንትን መሳሪያ ማቀበል ነው መሸጥ። አሁን እየጣፈጣቸው ይመስላል ዶናልድ ትራምፕ ግዱ
ሀገር ከተመለሱ በኋላ የራስ መተማመናቸው ጀምሯል። በ400 ምናምን ቢሊዮን ዶላር በላይ ነው የጦር መሳሪያ ሽያጭ ያከናወኑት እኮ ከዛ በላይ ነው። እና የቀላል ገንዘብ እኮ አይደለም። እና ትሪሊዮኖችን ጨምሮ በትሪሊዮኖች ኢንቨስትመንትን ጨምሮ 1 ትሪሊየን እስከ 4 ትሪሊየን ይላሉ። እሳቸው ደግሞ 10 ትሪሊየን እያሉ ነው። እንግዲህ እነሱ ናቸው የሚያውቁትና ወደ መነሻ ይልምጣልና ይሄ ጣማቸው ይመስላልና በደቡብ ኮሪያም በኩል አሁን ላይ የመረጋጋት ሁኔታ የፖለቲካው ቀውጢ ነበረ። ፕሬዚደንቱ ድንገተኛ አዋጅ አውጀው ወደ እስር ቤት ተወርውረዋል። እሳቸው ከታሰሩ በኋላ ምክትላቸው ነበረ። የመረጋጋት ሁኔታ አለ። የመረጋጋት ሁኔታ ስላለ ወታደራዊ ዝግጅት እየተደረገ እንደሆነ ተመልክታለች እና ሰሜን ኮሪያ የምትለው እኛን ለመውረድ ዝግጅት እየተደረገ ስለሆነ ሶስቱም ሀገሮች ቢጠነቀቁ መልካም የሚል ከፍተኛ የሆነ ማስጠንቀቂያ ሰጥታለች። ማስጠንቀቂያ ብቻ አይደለም፣ የጦር ዝግጅትም የታከለበት አንድ ዝም ብሎ ማስጠንቀቂያ አለ። ግን አሁን ላይ ምንድነው መሰለህ ዓለም ላይ የምታየው ነገር ለወታደራዊ ቁመና ወይም ለወታደራዊ ግንባታ ከፍተኛ ትኩረት እየተሰጠ ነው። ከፍተኛ በጀትም እየተመደበ ነው። ከዚህ በፊትም ጨረፍታ ለማንሳት ሞክረናል። አውሮፓ ላይ ብትሄድ፣ ኤዥያም ጋር ብትሄድ አሁን የገልፍ ሀገሮች 3 ሀገሮች ከ400 ምናምን ቢሊዮን ዶላር በላይ መሳሪያ መግዛታቸው ምንድነው ትርጉሙ? እንድምታው ምንድን ነው ብለህ ስትመለከት እንድምታው ቀላል አይደለም። የሚያስፈራ ነገር ከፊት ለፊት እንዳለ ሁሉም ያወቁት ይመስለኛል። እና ከፍተኛ ዝግጅት እየተደረገ እንደሆነ እንደው የሰሜን ኮሪያም ላይ አብረ እንደው እንድታብራራ ቀደም ሲል አንተ ብለዋልና እንዲው እየተጫወተን እነዚህ ሀያላኖች ተወርዋሪ ኃይላቸውን የሚያዘጋጁበትም ጊዜም እንደሆነ ያው ግልጽ ነውና የኔ ግምት ነውና አሜሪካን በጃፓን በኩል እንዳልከው ሰሜን ኮሪያንን ቻይናንም ለማጥቃት ፊሊፒንስን ጨምሮ ታይዋንን ጨምሮ እንደዚህ አይነት ከኋላ ሆና የእንትን የማድረግ ነገር አለ። እንዲሁ ስገምተው ሰሜን ኮሪያ ያለምንም ምክንያት ዝም ብላ ጃስ አትልም። ከኋላዋ ቻይና አለች ብዬ አስባለሁ፣ ሩሲያም አለች ብዬ አምናለሁ። እና የኃይል መመጣጠኑን እንትን ለማድረግ እነሱ ወደፊት ባይወጡም ከኋላ ግን እንደነዚህ አይነት ሀገሮችን በማነሳሳት የሚጠቀሙበት ዘዴ እንዳለ እንዲው አብረ እንድታብራራው። አዎ እመጣልሃለሁ። አሁን ወደ ቻይና ልመጣልህ ነበረ። በእርግጥ እንዳልከው ነው። ቆይ የቻይናውን ላንሳና እንትን ልበል። ምንድነው ቻይና እንግዲህ በተደጋጋሚ ጊዜ በታይዋን ዙሪያ ልምምድ አድርጋለች። ገብቷል። በታይዋን ዙሪያ ልምምድ አድርጋለች። ከፍተኛ ዝግጅት አድርጋለች። እንዴት መውረር እንዳለባት፣ ታይዋን እንዴት እንትን ማለት እንዳለባት ከፍተኛ ዝግጅት እንዳደረገች ታውቋል። በተለይ አሁን ላይ ደግሞ በታይዋንና በቻይና መካከል መካረሩ መጥቷል። የሚገርመ ይህንን ስራ ቻይና ስትሰራ ከዚህ በፊት ቻይናን ይደግፍ የነበረው የታይዋን ህዝብ 8% ነበር። አሁን ላይ ግን 35% ደርሶ አድጓል። ትልቅ ስራ እዛ ውስጥ እየተሰራ እንደሆነ ትመለከታለህ። ይህንን እንግዲህ ሚሊቴሪም ውስጥ ይኖራል ማለት ነው። ይህን ማትጠራጥር ህዝብ ጋር ደረሰ ማለት ለምሳሌ የኔና አንተ ልጆች ወታደር ቢሆኑ እኔና አንተ ጋር የደረሰ በአንድም በሌላም እነሱ ጋር ሊደርስ ይችላል። ስለዚህ ምንድነው ወረራ ለማድረግ ከፍተኛ ዝግጅት እያደረገች እንደሆነ በተደጋጋሚ ታይዋን እየተናገረች ነው። አሁን በትናንትናው ዕለት የታይዋን ፕሬዚደንቱ ይህንን ጉዳይ ዓለም እንዲያውቅላቸው እየተናገሩ ነው ያሉት። ይሄ ስልት ሆንግ ኮንግ ላይ አድርጋበታለች ቻይና። አዎ፣ ግን ምንድነው አሁን እዚህ ጋር የሚያስፈራው ነገር በፊት ላይ ቻይና ማነው አሜሪካ ከታይዋን ጀርባ ነበረች። አሁን ግን አሜሪካ ከታይዋን ፈቀቅ የማለት አለ ነገር አለ። ምንድነው የመጀመሪያው የነበረችበት ምክንያት ብዙ ቺፕስ የሚመረተው ታይዋን ነው፣ ከታይዋን ነው የሚገዛው። አሁን ግን አሜሪካኖች ራሳቸው በራሳቸው ሀገር ማምረት ጀምረዋል። ቺፕሱን በተወሰነ % ነው የሚፈልጉት ከታይዋን። ስለዚህ አሁን ከራሳቸው እያመረቱ ስለሆነ
ከታይዋን ገለል ብሏል። ሌላው የዚህ ጋር ያለ ስትራቴጂ ደግሞ ልንገርህ። ታይዋንና ቻይና እንዲዋጉ ትፈልጋለች አሜሪካ። አሁን ቻይና የገባትን ማለት አይደለም። ለምንድን ነው እንዲዋጉ የሚፈልጉ? ጦርነት የኢኮኖሚ አውዳሚ ነው፣ ጠር ነው። የኢኮኖሚ አውዳሚ ነው፣ የኢኮኖሚ ጠር ነው። ስለዚህ ይህንን የቻይና ኢኮኖሚ እንዲንኮታኮት ይፈለጋል። ቻይና እስካሁን እኛ እስካለንበት ዘመን እስከዚህ ዘመን ድረስ ቻይና ከማንም ሀገር ጀርባ ወታደራዊ ጣልቃ ገብነት አታደርግም። አታደርግም። እሷ የኢኮኖሚ መንገድ መስራት፣ ህንፃዎች መስራት፣ የተለያዩ ነገር መስራትና ሀብት መሰብሰብ ነው አንዱ የኢኮኖሚ እድገቷ። አገሮች ሁሉ ተቀብለው ቻይናን ያስተናገዱበት ምክንያት ይሄ ነው። በሀገራቸው የፖለቲካ እንትን ውስጥ ጣልቃ ስለማትገባ። ስለዚህ አሁን ላይ ግን እና አሜሪካ ምን ይፈልጋሉ? የቻይናን ኢኮኖሚ ማንኮታኮት የሚቻለው በማዕቀብ እንዳልሆነ ገብቷቸዋል። ማዕቀቡ የበለጠ እነሱንም ይዟቸው ወደ ገደል ይሄዳል። ምክንያቱም 11 ትሪሊየን በላይ ከስረዋል። ላራንስ እንትኑ ከስሯል። ስለከሰረ ከዛ የተማሩ ይመስለኛል። አሁን ከታይዋን እያፈገፈጉ ምንድነው ማድረግ የሚፈልጉት? ታይዋንና አሜሪካ እንዲዋጉ ነው። ቻይና እንዲዋጉ ይፈለጋል። ሁለቱ ሲዋጉ ደግሞ ምንድነው የሚመጣው? ክስረት ነው። ሁለቱ ሲዋጉ የኢኮኖሚ ክስረት ቻይና ላይ ይመጣል። ዓለም አቀፍ ጫና ይመጣል። ገብቶሃል? ስትራቴጂው ይሄ ነው። ልክ ቅድም ወደ አነሳው ልመለስልህ። ሰሜን ኮሪያን ባላንስ ለማድረግ አይገፏትም? ይገፏታል። ምንም አትጠራጠር። ለምን? አሁን ከራሽያም ጋር በድንበር ይጋራሉ፣ ከቻይናም ጋር በድንበር ይጋራሉ ሁለቱ ሀገሮች። አንዱ ደግሞ ሌላው ነገር ደግሞ መመልከት የሚገባህ ነገር ሰሜን ኮሪያ ከቻይና ጋር ሁለንተናዊ የሆነ የጦር ስምምነት አለ። ሁለንተናዊ ማለት ዓለምን ይገናኛል። በምንም አሁን ለምሳሌ የሰሜን ኮሪያ ወታደሮች እኮ ራሽያ ውስጥ ገብተው እየተዋጉ ነው። እንደውም የሚገርም ፓስተር ላስታውስ ብዬ ነው ትዝ ይል እንደሆነ ከዶናልድ ትራምፕ ጋር ኪም ኢልጆንግ እንዲገናኙ ትልቁን አስተዋጽኦ ያደረገችው እኮ ቻይና ናት። ምን ያህል ሰሜን ኮሪያ ላይ ተጽዕኖ እንዳላት ያሳያል። እንትን ነው ምንድነው መሰለህ፣ በከለርም በተለያየ በጂኦግራፊ በባህልም የሚገናኙባቸው ነገሮች አሉ። ይሄ ምንም አትጠራጠር። አሁን እኮ የሰሜን ኮሪያ ንግድ ወዴት ነው? ከቻይና ጋር እኮ ነው፣ ከራሽያ ጋር እኮ ነው ምግብ የምታገኘው ምን እናገሩታ ላይ ከነዚህ ሀገሮች። ስለዚህ ይህንን አይገፉም ብለህ አታስብ። ባላንስ ለማስጠበቅ ትኩረት ፎከስ አንድ ቦታ ሲሆን ፎከስን ወደ ሌላ ቦታ በማዞር ወታደራዊ የበላይነትህን ለማረጋገጥ ታደርገዋለህ። እንደ ማንኛውም ሀገር አንዱም ወታደራዊ ስትራቴጂ ይሄ ነው። ጠላትህን ማሸነፍ ስትፈልግ ጠላትህን መበታተን ነው። የምትበታተነው ደግሞ በተለያየ ቦታ ላይ ፎከስ እንዲያደርግ በማድረግ ነው እና ለዛ ፎከስ ምላሽ በሚሰጥበት ሰዓት አንተ የራስህን ወታደራዊ ዝግጅትህንና ትጥቅህን እያደራጀህ የገባበት ጦርነት ካለ ያን ጦርነት ለማሸነፍ ትሄዳለህ። ስለዚህ ይሄ ስለሆነ እንግዲህ እዛም ጋር በጣም እንትን አለ፣ መሳሳብ አለ፣ ከፍተኛም ዝግጅት አለ እና እንግዲህ አሜሪካኖች የሚሄዱበት ስትራቴጂ ወይ ያድናቸዋል ወይ ያጠፋቸዋል። ከሁለት አንዱ ነው የሚሆነው። ነገር ግን ለዓለም አሁንም ስጋት ነው ያለው። ዓለም ላይ አሁንም ከፍተኛ ስጋት ነው ያለው። አያይዘው መልእክትን መናገር ሰማቴ በፊት አንድ ነገር ልናገር፣ ወደፊት ዜናውን በደንብ አፈላልጌ ይዤ እመጣዋለሁ። አሜሪካ አሁን ላይ የጦር መሳሪያ ዘመናዊ ወደ ማድረግ እና ከአየርም ላይ ማለትም ከሳተላይት ላይ የሚተኮሱ ሚሳኤሎችን እንደዚሁም ደግሞ ከምድር ሊተኮሱ የሚችሉ መሳሪያዎችን እንደ አይረን ዶም አይነት የሆነው ግን ምንድነው የሆነ ስም ሰጥተውታል። አሁን ያላስኩትም እንዲመረት $25 ቢሊዮን ተፈቅዶላቸዋል። አሜሪካኖች ሊያመርቱ ነው።
ያምጨርም ስራው እስከ $150 ቢሊዮን ይፈጃል የሚል ነው እና አሜሪካንም በዚህ ረገድ አልተኛችም ለማለት ነው። አይ ጌታ ኢየሱስ ይባርክ። እንደው ምናልባት ከመልእክትህም ጋር አያይዘም አድማጮቻችን እንደው ፍንትው ብሎ እንዲታይ ያው ዝግጅታችን ዓለም ወቅታዊ ጉዳዮች ላይ ትንታኔም ቢያደርግም መጽሐፍ ቅዱሳዊም ዳራውንም አብረን እያሳለጥን እየተናገርን ስለሆነ እንደው ምናልባት ፓስተር ይሄ ነገር የወደፊቱን የሚያመላክት ይመስለኛል። ምክንያቱም አንተ በጣም ጥሩ ሐሳብ ስላመጣ በዚህ በቻይናው ጉዳይ ቻይና በጦርነት ውስጥ ብትዘፈቅ ኢኮኖሚ ውድቀት ውስጥ ልትገባ እንደምትችል ግልጽ ነው። አሁን ይሄ ግቡ ምናልባት ለወደፊቱ ከዚህ ከጎግ ማጎግ ጦርነት በኋላ ላለው ለአርማጌዶን ጦርነት ትልቁን አስተዋጽኦ ያደርጋል ብዬ አስባለሁ። ምክንያቱም መሰሎቿን አስተባብራ መጽሐፍ ቅዱስም ስለሚናገር ከሩቅ ከፀሐይ መውጫ ለሚመጡ ነገስታት ስለሚል ይሄ መጽሐፍ ቅዱሳዊ እንደምታለው ብዬ አምናለሁና ወደፊት ይሄ ሰፊ ትንታኔ ስለሚፈልግ ወደፊት እኛ በሌላ ጊዜ እናቀርባለን። ግን ለዛ ምቹ እንዲሆን አንተም ከመልእክት ጋር ማያይዘ በመጠኑ እንደተነገረን ጊዜ ነው። እንግዲህ ምንድነው አንተ ያርክስ ነገር አሁን እኮ ምንም ላይኖች እየተበጁ ነው። ምንም ያጠራጥራ ፍንትው ብሎ ምድር ላይ ይታያል። በተለይ መጽሐፍ ቅዱስን የሚያውቅ ሰው ዓለም ወዴት እየሄደች እንደሆነ ምን እየሆነ እንደሆነ በዓለም ላይ ፍንትው ብሎ እየታየ ነው። ምንም ይሄ እንትንም መጠየቅ የሚገባህም አይደለም። ግልጽ የሆነ ነው። አንድ ዓለም ዝብርቅርቅ ብሎ መላው እየጠፋ ነው። አገሮች ደግሞ ጎራ እየያዙ የመጽሐፍ ቅዱስ ላይ የተባለው ነገር እየተፈጸመ እየመጣ ያለበት ነው። ታዲያ እኛ ምን እናድርግ ወዳጆች? ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና ምጽአተኞች እንደመሆናችሁ እለምናችኋለሁ። እዛ ጢሞቴዎስ ምዕራፍ 2 ቁጥር 11 ነን። ምንድናችሁ ይለናል? እንግዶችና ምጽአተኛ ናቸው። እንግዳ በሰው ቤት አዛዥ አይሆንም። እንግዳ በሰው ቤት የሚፈልገውን ነገር አያደርግም። ቤቱ አይደለም። እንግዳ በሰው ቤት አይደላደልም። የእንግድነት ዘመኑ አንድ ቀን ያበቃና ምን ይሆናል መሰለ? ይሄዳል። እንግድነት የመጣው ለአንድ ሳምንት ሊሆን ይችላል፣ ለአንድ ወር ሊሆን ይችላል። በተለይ ከውጭ ወደ ኢትዮጵያ እንግድነት ሲመጡ እንግዶች ናቸው። ለአንድ ወር ሊሆን ይችላል፣ ለሁለት ወር ሊሆን ይችላል፣ ለሶስት ወር ሊሆን ይችላል። እንግድነታቸው ዘላቂ አይደለም። ስለዚህ ምንድን ነው እንግዳና ምጽአተኛ መሆናችሁን እለምናችኋለሁ። እንግዶች ናችሁ፣ ምጽአተኞች ናችሁ፣ አገር አላችሁ፣ ትሄዳላችሁ። ስለዚህ እዚህ ሀገር የሚከብድ ሸክም በላያችሁ ላይ አትጣሉ። ለምን? ከነፍስን ከሚዋጋ ስጋዊ ምኞት ቀላል ይመስላል። ነፍስን ይዋጋል። ገብቷል? ህይወትን ይዋጋል፣ ኑሮህን ይዋጋል። ስጋዊ ምኞት ነፍስን ከሚዋጋ ነው። ትርቁ ዘንድ ገብቷል? ነፍስን የሚዋጋ ለምሳሌ ተመልከት። እንግድነት ያረፍክበት ቤት ያለው ዕቃ ሁሉ ያንተ አይደለም። ያረፍክበት አልጋ ያንተ አይደለም። ይዘህ አትሄድም። በኖረኝ ብለህ መመኘትም የለብህም። ለምንድን ነው ብለን ስንመለከት ከዚህ ከስጋዊ ምኞት ልትወጣ ያስፈልጋል። እግዚአብሔር ይባርካል፣ ድብና አድርጎ እኔ ምስክር ነኝ። ያኖራል፣ ድብና አድርጎ ምስክር ነኝ። ያኖራል። ሌባ ሳትሆን ያኖራል። ወንበዴ ሳትሆን ሳሸቃቅጥ ያኖራል። እግዚአብሔር ያኖራል። ሌግጀሪ ነገር ላይኖር ይችላል። ለሰዎች የሚታይ እንደው አለ ብሎ ሰዎችን የሚያስደንቅ ሌግጀሪ ምድራዊ ነገሮች ላይኖሩ ይችላሉ። ራቅ ከስጋዊ ምኞት። ለዚህ እኮ ነው ያለኝ ይበቃኛል ማለትም ኑሮ ይበቃኛል ማለትም ከጌታዬ ተምሬያለሁ። ከጌታዬ ተምሬያለሁ፣ ከክርስቶስ ተምሬያለሁ። ስለዚህ አሁን ብዙ ቤተክርስቲያን፣ ብዙ ሰዎች፣ ብዙ አገልጋዮች፣ የቤተ ክርስቲያን መሪዎች ሩጫቸው ምድራዊውን ነገር ማግበስበስ ላይ፣ ምድራዊውን ነገር መሰብሰብ ላይ ነው። ግን ነገ እኮ ሊጠሩ ይችላሉ። አያውቁትም እኮ። ቀለል ማለት ጥሩ አይደለ? በጣም ቀለል ለልጆቼ እንዴ
ልጆችን ባደራ የተቀበልኳቸው እንጂ እኮ የኔ ሀብት አይደሉም። መጽሐፍ ቅዱስ ልጆችን ባደራ ሰጠን ነው የሚለው። የሰጠን ጌታ ደግሞ እነሱን ያኖራቸዋል። እኛ ማድረግ ያለብን በስነ ምግባር ማሳደግ፣ ማስተማር ካለብን ማስተማር፣ መንገድ ማሳየት እንጂ ኃላፊነት የጌታ ነው። ባለቤት እሱ ስለሆነ በእኔ ላይ ባለቤት እንደሆነ፣ በአንተ ላይ ባለቤት እንደሆነ፣ በልጆቼም ላይ ባለቤት ነው እግዚአብሔር። አንዳንድ ሰዎች የሚያግበሰብሱ ለልጆች ነገ ቢመጣስ ከነገ ወዲያ ቢመጣስ ምን ታረገዋለህ? አየህ፣ በስጋዊ ምኞት ተጠምደው ብዙዎች ከእግዚአብሔር መንግሥት ስተዋል፣ ወጥተዋል፣ ራሳቸውን ወግተው ወጥተዋል። ወገኖቼ እንግዶች እንደሆን እንወቅ። ምጽአተኞች እንደሆን እንወቅ። እንግዳ እንደሆን ምጽአተኛ እንደሆን ካወቅን ሁሌ ተዘጋጅተን ነው የምንኖረው። ድንገት እንሄዳለን ብለን ስለምናስብ ቀበቷችንን ጠበቅ አድርገን ተዘጋጅተን እንኖራለን። ስለዚህ በዚህ ቃል እንዘጋጅላችኋል። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ፕሊስ ይህንን አገልግሎት ደግፉ። ጌታ በልባችሁ እንዳሳሰባችሁ ይህንን አገልግሎት እንድትደግፉ በጌታ ፍቅር ጠይቃችኋለሁ። የእናንተ ላይክ፣ የእናንተ ሼር፣ የእናንተ ሰብስክራይብ፣ የእናንተ ኮሜንት እኛም ማበረታታት ብቻ ሳይሆን ለሌሎችም ደግሞ ወንጌል እንዲደርስ ዓለም ምን ላይ እንዳለች እያወቁ ደግሞ እነሱ ምን ማድረግ እንዳለባቸው እያወቁ ይሄዳሉና ይህን እንድታደርጉ በጌታ ፍቅር ጠይቃችኋለሁ። ሻሎም። በነገው ዕለት እንገናኝ። መልካም አዳር። በአገር ውስጥ ላላችሁ፣ በውጭ ላላችሁ ደግሞ መልካም ቀን። ተባረኩልኝ። እግዚአብሔር አብስቶ ይባርክ። ፓስተር ድንቅ መልእክት ነው ያስተላለፍክልን። እንግዲህ የክርስቶስ መንግስት ከመከሰቱ በፊት ጠላት ፍኖተ ካርታ አዘጋጅቶ ዓለማችንን ጉዳዮች እንደዚህ ከዛና ከዚህ ከምዕራቡ፣ ከሰሜኑ፣ ከደቡቡ እያደረገ በራሱ ስልት በራሱ መንግስት እያዘጋጀ ነው ያለው። እኛ ግን ነተን ነገሮችን እንድናስብ እንድናስተውል የሚያደርግ መልእክት ነው፣ መረጃውም ጨምሮ። ስለዚህ ወገኖቻችን ለዛሬ ምሽት ይዘን የመጣ ነው ይህንን ይመስላል። በነገው ዕለት እንገናኛለን። እግዚአብሔር አብስቶ ይባርካችሁ። መልካም ጊዜ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ።